warri mufatan baga mufattan ganaa si mufachiisnaa jechuun barbaada. ገብርኤልን kan ጅብሪልን እክስፋችሁ በርባዳን ሞ እንደንዳሙ ጀቻል በመጨረሻም ኦቦ ሽመልስ ለካቢኖቻቸው የተናገሩት ከባድ ሚስጥር አፈትልኮ ወጣባቸው። በባለፈው ዓመት በዝቋላ ገዳም አባቶችን በግፍ እየቀጠፈ ቤተክርስቲያንንም እያፈራረሰ ተራራውን ለልማትና ወላለም በማለት ሲቃዥ የነበሩት የጥጋብ አምባሳደሩ አቶ ሽመልስ ተፈጥሮ እንኳን አምጾባቸው ለጉብኝት በወጡበት ሄሊኮፕተር በንቦች ከፍተኛ ጉዳት ደርሶባቸው መመለሳቸው አይዘነጋም ነበር። ታዲያ በትላንትናው ዕለት አርሲን ጨምሮ በኦሮሚያ ክርስቲያኖች ጋር ተያይዞ የተናገሩት ንግግር ምን ይመስላል? በዝርዝር እንመለከተዋለን። በመካከለኛው ምስራቅ ከፍተኛ ውጥረት ታይሎ በነበረበት በዚያ ሰዓት ጠቅላይ ወደ ተባበሩት አረብ ኤሚሬትስ በማቅናት ከመሐመድ ቢን ዛይድ ጋር መነጋገራቸው አይዘነጋም ነበር። በዚህም የሁለቱ ሀገራት መሪዎች ቅርበት በችግርም እንደማይናወጥ በግልጽ ያሳየ ነው ሲሉ በርካታ ተንታኞችም የተናገሩ ሲሆን አስከትሎም ጠቅላዩ ኢራንን ስለ ድርጊቷ ማውገዛቸው አይዘነጋም ነበር። ሚኒስትር አብይ አህመድ በኤሚሬትስና እንዲሁም ደግሞ በሌሎች የቀጠናው ሀገራት ላይ የሚሰነዝረው የኢራን ጥቃት አጥብቀው አውግዘዋል። ጠቅላዩም ኢራንን ማውገዛቸውን ተከትሎ ከኢራን ባለስልጣናት ከፍተኛ ወቀሳ የገጠማቸው ሲሆን ጀነራል ኦሴዳሊ የተባለው የኢራን ቁልፍ ወታደርም የአፍሪካ ሀገራት ከድርጊታቸው ቢቆጠቡ ሲል ጠቅላዩን እንደርጎ ዝንብ በማያገባ እየገባ አትዘባርቅ፣ አስቀድመ በሀገር ውስጥ ያለውን ስርዓት አልበኝነት አስተካክል የሚል ይዘት ያለው የቃላት ነጎድጓድን አዥጎድጉዶባቸዋል። እንደሚታወቀው በሀገራችን በአርሲ የክርስቲያኖች እልቂት አስከትሎም በደቡብ የሀገራችን ክፍል በመሬት ናዳ መደረመስ በርካታ ዜጎች እንደ ቅጠል እየረገፉ አርሲና ጎፋ ርቋቸው ወደ ቅርብ ሀገር ቢን ዛይድ ጋር ማቅናታቸው ለምን ይሆን? በዜጎች አያያዝ በኩልስ ለምን ከቢን ዛይድ መማራቀታቸው ስለሚለው ዝርዝር መረጃዎችን አጋራችኋለሁ። ወልክ ልጅ ስለመሆኑስ ማረጋገጫ አለ? ካው ብየዋለሁ፣ አልክድምሽም። የኔ በምትሏት ገመና ሸፋኝ ልጃችሁ ናት። ልጅ ያንተ ስለመሆኑ ምን ማረጋገጫ ለመባል አጥንትን ሰርስሮ ገብቶ የሚሰብር ከባድ መምን ይሰጣል። የሶሻል ሚዲያ ፕላትፎርም የማያሳየን ነገር የለም። ከሰሞኑ አንድ ልጅ በሚዲያ ቀርቦ የተናገረው ንግግር የበርካታ ኢትዮጵያንን ልብ የነካ ሆኖ ብቅ ብሏል። በዚህም ታዲያ ብዙዎች ያለቀሰ ሁሉ እውነት አለው ማለት አይደለም ሲሉ በአንድ ወቅት ተቸግራ አራስ ልጅን ይዛ የወጣቸውን መቅደስ ላይ ከባድ ትችቶችን እየሰነዘሩ ባት ይገኛል። በዙሪያም እውነታው ምንድነው? ምን ስንማራለን ስለሚለው በጥቂቱ ሐሳብ እንለውጣለን። Breaking news. Kuwaiti royal prince Abdullah Al Sabah declared his faith in Jesus Christ. Kuwaiti royal prince has publicly denounced Islam and given his life to Jesus Christ. Breaking news. Kuwaiti royal prince Abdullah Al Sabah declared his faith in Jesus Christ. በአሁኑ ሰዓት የመላው ዓለምን ትኩረት የተቆጣጠረው የኩዌቱ አልጋ ወራሽ ልዑል አብዱላ አልሰባ ጉዞ ከእስልምና ወደ ክርስትና። በዚህም አብዱላ የዓለምን ሕዝብ በእንባራጨ የሀገሪቱን ሙስሊሞች ወደ ክርስትና እንዲመለሱ ያደረገ አንድ መልእክትን አጋርቷል። ልዑል አብዱላ ምን አለ? በጋራ እንመለከተዋለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነ ይሁን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ዳየ ወደለቱ ቪዲዮ። አሳዛኝ ዜና በዋልድባ ሰቋር ኪዳነ ምሕረት አንድነት ገዳም የገዳሙ መነኮሳት መገደላቸው ተገለጸ። በዋልድባ ሰቋር ኪዳነ ምሕረት አንድነት ገዳም የገዳሙ መነኮሳት ሕይወታቸው መቀጠፉ ተገለጸ። በመጋቢት 1 2018 ዓ.ም ከቀኑ በ6 ሰዓት አንድ ታጣቂ ግለሰብ ከግብረ አበሮቹ ጋር በጋራ መሆን በከፈተው የተኩስ ርምታ አባ ወልደ ሰንበትና አባ ወልደ ትንሣኤ የተባሉ መነኮሳት ወዲያው ሕይወታቸው ያለፈ ሲሆን አባ ገብረ ማርያም የተባሉ ረድ ደግሞ ጉዳት ደርሶባቸው በዛሬማ ከተማ በሕክምና ላይ መሆናቸውም ታውቋል። ምንድነው የተፈጠረው? ዝርዝሩ ልንገራችሁ። አንድ ሰው ወደ ገዳሙ በመምጣት በጸሎትና ምህላ ላይ የነበሩ አባቶችን ቤተክርስቲያን ውስጥ አስገብታችሁ ምግብ ስጡኝ ሲል ይጠይቃል። እነሱም ቤተ እግዚአብሔር የጸሎት ቤት ክቡር ስጋውና ክቡር ደሙን የምንቀበልበት እንጂ የምድራዊ ማዕድ መመገብ አይደለም። ስለሆነም ለዚህ ወደ ተዘጋጀው ወደ እንግዳ ማረፊያው ቦታ መተህ መመገብ ትችላለህ ሲሉ ይመልሱለታል። በዚህ ጊዜም ግለሰቡ ይህን ምክንያት አድርጎ የያዘውን ክላሽ በመጠቀም በአካባቢው ላይ ጥቃት ያደረሰ ሲሆን እሱ አልበቃ ብሎት ጓደኞቹ ጋር ደውሎ መጥራት ገዳሙ ላይ መነኮሳት ላይ ጥቃት እንደሰነዘሩም ታውቋል። አያችሁ፣ ይህ ዝግጁነት የታየበት የተስፋፊውና የአጥፊው ወሃብያ አጀንዳ እንደሆነም ለይታችሁ ወቁ። ትልቁ መልእክቴ ነው። ወር ሙፈተን በገ ሙፈተን ገና ሲሙፈቺስና ጀቹን በርባዳ ሳኒን ጀላ ዲገሜ ማና አመንታ ጀለ ዶከቹ በርባደን
ቤታቸው ፈርሶባቸው ቤተክርስቲያን ለመደበቅ የሚፈልጉ ሴራላ ወሬ ገብርኤል ዳኖ ከን ጅብሪል ዳን ኤክስፈቹ በርባደንሞ እንደንዳም ጀቻ ሽመልስም ቀጠለና የሊቀ መላኩን ስም በመጥራት በዚህ ስም ለመስፋፋት የምትፈልጉ ካላችሁ አይቻልም እናፈራርሳችኋለን ሲል ለቤተክርስቲያን ጠላትነቱን በአደባባይ ሲያስመሰክር ታይቷል። ወዳጄ በአንድ ወቅት ግራኝ አህመድ ሞኖ ዮዲት ጉዲት እንዲው እንዳንተው በርካታ ቤተክርስቲያናት እንዲወድሙ በርካታ አባቶች ሕይወታቸው እንዲጠፋ ማድረግ የራሳቸውን አጀንዳ ለማስፈጸም የሚውተረተሩ ነበር። ዛሬ ግን ዮዲትም ግራኝም የሉም አልፏል። ኦርቶዶክስ ግን ወደ ቀደመ ክብሯ ተመልሳ በልጆቿ አምራና ተውባ ዛሬ እንደርሳለች። አንተና መሰሎችም በአርሲ ክርስቲያኖች እንደ በግ እየተሸለቱ ስለ ዜጎች ዝምታን መምረጣችሁ ስለ ህዝቡን ባግድ የማይሰጣችሁ መርጦ አልቃሾች መሆናችሁን በግልጽ ያሳየም ነው። በጣም የሚገርመው ታዲያ ይብቻም አይደለም። የጥጋብ አምባሳደሮች መልስ ደረቱን ገልብጦ ያኮረፋችሁ ካላችሁም እንኳን ማኮረፋችሁ ገና እናስኮርፋችኋለን በማለት አንጀቱ ባዘለደበነው የአርሲ ክርስቲያን ላይ የተሳለቁበት በአንድ ወቅት በዝቋላ እሳቸው የሚመሩት ጸረ ቤተ ክርስቲያን ቡድን በማሰማራት በአባቶች እልቂት እንዲፈጸም ካደረጉ በኋላ ምንም እንዳልተፈጠረ በንጋታው በልማት ስም ተነስተው ወደ ዝቋላ ገዳም በማቅናት ሄሊኮፕተር ላይ ተፈናጠው የተራራውን መልካም ምድር ይጎበኛሉ። በዚህ ጊዜ ነበር ከፍተኛ ቁጥር ያለው የንም መንጋ ከየት መጣ ሳይባል መብረቅ የጥቃት ከፍቶባቸው ወደ መጡበት እንዲመለሱ ያደርጋቸው። አየ ስራ ሲከፋ እጅ በደም ሲጨቀይ የምስኪኖችን ባንደ ጎርፍ ሲወርድ እንኳን ሰው ነፍሳትና አውራይቱም ባንተ ላይ ይነሱባል። ሽመልስ ወቀው የጊዜ እንጂ የሰው ጀግና የለም። ጊዜ እንደሰቀለ ጊዜ ማውረድንም ጠንቅቆ ያውቅበታል። ያኔ በበደልከው ሲያለቅስክም በተሳለክበት መካከል ነው የምትሄደውና ሰባዊነት ይሰማ ትልቁ መልእክቴ ነው። መካከለኛው ምስራቅ ውጥረቱ በእጅጉ አይሎ ቀጥሏል። ሰማያትም ጉም በመሰለ ጥቁር ጢስ ተሞልተው በአየር ላይ ሞትን የተሸከሙ ትላልቅ ሰው ሰራሽ ጭልፊቶች በሰማዩ ላይ የተመላለሱ አውዳሚ ቦምቦቻቸውን እንደ በረዶ በአየር ላይ ያዘንባሉ። በዚህ በኩልም እንደ ተወርዋሪ ኮከብ የሚፋጠኑ በጣም የረቀቁ ሚሳኤሎች ይወነጨፋሉ። በዚህም በመካከለኛው ምስራቅ እስራኤል፣ ኢራን፣ አሜሪካ፣ ኳታር፣ የተባበሩት አረብ ኤሚሬት፣ ሳውዲን ጨምሮ ከፍተኛ ጉዳትን በማስተናገድ ላይ ይገኛሉ። ይህ በእንዲህ እንዳለ በአርሲ ክፍለ ሀገር በርካታ ክርስቲያኖች ለሁለት ሳምንታት በታወጀባቸው የጥፋት ዘመቻ ከ30 በላይ ዜጎች በኦላና በዋብያ በጅምላ ተፈጅተዋል። የሚገርመው ታዲያ በዚህ ጉዳይ አንድም የመንግስት ባለስልጣን ሆነ የሚዲያ ኮርፖሬሽን በስተት መግለጫን አልወጣም። የሚዲያ ኮርፖሬሽኑን እንኳን እንተው የሚመራው በቦርድ ኃላፊው በዳንኤል ክስረት ስለሆነ ክርስቲያን ዜጎች ዕለት ዕለት ይድረሱልን ጥሪን ያሰማሉ። እነሱ ደግሞ እዚህ ምንም ባልሰማና ባላየ ስለ አሰብና ስለ ልማት ያወራሉ። በዚህ ወቅት ነበር ጠቅላዩ አርሲና ጎፋ በጣም ስላራቃቸው ወደ ተባበሩት አረብ ኤሚሬት ጉዟቸውን ያደረጉት። ይህንን ጉዞ በማስከተልም በመካከለኛው ምስራቅ እንዲሁም በአፍሪካ ሀገራት በርካታ ሚዲያዎች በመገረም የጠቅላዩን ጉዞ ተነጋገሩበት። መነጋገራቸው ታዲያ እንዲያስገርማችሁ እውነታም አላቸው። ሀገራት ዜጎቻቸውን ከመካከለኛው ምስራቅ እንዲወጡ በሚጮህበት አሁን በይሳት አይንን አፍጥጦ ጥርስን አግጦ ወደዚያ ማቅናት ከባድ ውሳኔ ነው ሲሉ ተንታኞችም ይናገራሉ። ጉዳዩ ግን ከዚህ በዘለለም በጠቅላዩና በቢንዜድ መካከል ያለውን የወንድማማችነት ቅርበት በግልጽ ፍንትው አድርጎ ያሳየ ነው። ዛሬ የሀገሪቱ በኮሪደር ልማት ያማረችበት አንዱና ዋነኛው የገንዘብ ኤቲኤም ማሽናቸው ቢንዛይድ ናቸው። እንደሚታወቀው የተባበሩት አረብ ኤሚሬት በነዳጅ ሀብቷ ምክንያት ዛሬ ላይ አንቱታን ካተረፉና ከበለጸጉ ሀገራት መካከል በግንባር ቀደምትነት ትቀመጣለች። በዚህም የሀገሪቱ መሪ ቢንዛይድ በሚያሳዩት መልካምነትና ሩሩ ልብ የተነሳ ዓለም በአንድ ወቅት የምስኪኖች ደራሽ ስትል አመስግናቸዋለች። በዚህም ታዲያ ይስም ይገባቸዋል ሲሉ በርካቶች ይስማሙበታል። ምክንያቱ ደግሞ ቢንዛይድ ለሀገሬው ዜጋ ሲበዛ ሟች ናቸው። ወድቆ የተሰበረ ከትዳሩ የተፋታ ፋይናንስ ጥረት ያጋጠመው ካለ ቶሎ ደርሰው ይደግፉታል። ለዚህም ከሰሞኑ ኢራን በቢንዛይድ ሀገር ለፈጸመችው የድሮንና የሚሳኤል ጥቃት ሳቢያ ለተጎዱ ዜጎቻቸው ሆስፒታል ድረስ በማቅናት አይዟችሁ ይሄም ጊዜ ያልፋል እያሉ በስስት ሲስሟቸውና ሲንከባከቧቸው የሚያሳይ አንድ ቪዲዮ መጥቷል። እውነትም ለዜጎቻቸው ክብር አላቸው። ታዲያ ዋናውና ትልቁ ጥያቄ ጠቅላዩ ከድሮና ከገንዘብ ድጋፍ በዘለለ ለምን መልካም መሆኑን ለዜጎች ማዘኑን ከሳቸው አልተማሩም ሲሉ ብዙዎች ጥያቄያቸውን ያነሳሉ። የአርሲ ንጹሃን እንኳን መግለጫ ሊወጣላቸው እንኳንም ባንዲራ ዝቅ ብሎ ሊለበለብላቸው የተራቡትን ፍትህ እንኳን በቅጡ ማግኘት አቅቷቸው ዕለት ዕለት በጨካኞች ይሸለታሉ። ጠቅላዩ እንደለመዱት ንግግራቸው አሰብ ጉዟቸውም በዲፕሎማሲ ስም መዝናናት ነው። ይህ ታዲያ እጅግ በጣም ልብ የሚሰብር ነው። ለነፍስ ግድ ያልሰጠን ዜጋ ለአሰብ ተነስ ማለት እጅግ በጣም
የሚያስተዛዝብ ነውና ፍትህ ለአርሲ ክርስቲያኖች የሚል መጨረሻው መልእክት የማስተላለፍ ፈልጋለሁ። ልጁ የሱ ነው፣ ልጁ የሱ ናት አይደለችም። ስለዚህ እንደውም ሲደውልልኝ ልጅ ስለመሆኑስ ማረጋገጫ አለ? ካው ብየዋለሁ፣ አልክድም። ይህ ንግግር ሲወራ ቀላል ቢመስልም አከርካሪን ሰብሮ የሚጥል አውዳሚ የቃላት ኒውክለር ነው። አበው እንዲላሉ አባትነት እምነት ነው። ታዲያ ከሰሞኑ አንድ አባት ስለ ልጁ ሲጠይቅ ከባለቤቱ የተሰጠው መልስ እንዲህ የሚል ነበር። ልጅ ስለመሆኗ ምን ማረጋገጫ አለ? ይህንን ቃል አባት ነኝ ብሎ የተቀበለው ዳግም ሲሰማ ሰማዩ በላዩ ላይ የወደቀበት ያክል ነበር ክው ብሎ የቀረው። አብዝቶ አለቀሰ፣ ውስጡም ተጎዳ። እሱም ሲናገር ይህንን ይላል። ዛሬ እናቴ በህይወት ኖራ ከጎኔ ቆምልኝ ኖሮ የተወረወረብኝ ቃል እስከ ወዳኛው ራሴን አስቶ ያስጨልለኝ ነበር ሲል እያለቀሰ የውስጡን ህመም ተንፍሷል። በሳ በኩልም መቅደስ የተባለች ህይወታችን የራሷ የሄደችበት ምክንያት እንዳላት ስትገልጽም ትደምጣለች። ብቻ ግን ወዳጆቼ አንድ መልእክት ከዚህ እንማራለን። ከዱላ በላይ ቃላት የሰው ልጅን እንደሚጎዱት ያሳየ ሲሆን የትኛውንም ቃል ከአንደበታችን ከማውጣታችን በፊት ማስተዋል እንደሚገባም አመላካች ነው። ሌላው ነገር የሰው ልጅ ትክክለኛ ማንነቱ የሚገለጠው በሞላችሁና በተረፋችሁ ሰዓት ሳይሆን ያኔ በተሰበራችሁ ያኔ በተሸገራችሁ ሰዓት ነው። ስለሆነም ለሰዎች ለደስታቸው ጊዜ ብቻም ሳይሆን በተከፉና በተሰበሩ ጊዜም እንደ ስስት ሳንቀየር የችግራቸው ተካፋይ መሆን እንዳለብን ነው። ምክንያቱም ዛሬ ወደቁ፣ ዛሬ ሁሉም ነገር ከቁጥጥር ውጭ የሆነባቸው ሰዎች ነገ ዳግም ይነሳሉ። ያኔ የምናፍረውና የምንሸማቀቀው እኛ ዛሬ የሸሸናቸው ሰዎች ነን። በመጨረሻም በፍቅር ዓለም ውስጥ ግጭቶች፣ አለመግባባቶች ቢኖሩም በጠረጴዛ ዙሪያ መፍታት እንጂ ለህዝብ ገመናን ገልጦ ማውራቱ ጉዳዩን ቢያባብስ እንጂ ለችግሩ መፍትሄ አይሰጥም ልላችሁ ፈልጋለሁ። Breaking news. Kuwaiti royal prince Abdullah Al Sabah declared his faith in Jesus Christ. Kuwaiti royal prince has publicly denounced Islam and given his life to Jesus Christ. በአሁኑ ሰዓት የመላው ዓለምን ትኩረት ሳበው ከመካከለኛው ምስራቅ ውጥረት በበለጠም ብዙዎችን እያነጋገር ያለው ጉዳይ የኩዌቱ አልጋ ወራሽ ልዑል አብዱላ አልሳባ ጉዞ ወደ ክርስትናና እያስተላለፈው መልእክቱ ነው። ልዑሉም እምነቱን ወደ ክርስትና እምነት ከቀየረ በኋላ ቤተሰቦቹ፣ የአገሪቱ የእስልምና እምነት አባቶች፣ ወዳጆቹና ጓደኞቹ አውሎ ንፋስ እንደወሰደው ገለባ ከጎኑ እንደተለዩና ብቻውን እንደቀረ ቢናገርም በሰዓቱ የክርስቶስ ቅዱስ መንፈስ ባያበረታኝ ኖሮ ያ ጊዜ በሕይወቴ እጅግ በጣም አስከፊና የተገፋውበት ያለቀስኩበት ጊዜ ነበር። ነገር ግን የመገፋትና መሰበር በኔም ብቻ ሳይሆን በቀደሙት አባቶቼ እንዲሁ ተስተውሏል። ጻድቁ አብርሃም አባታችን የተወለደው ፈጣሪን ከሚያውቁ ይልቅስ ጣዖታትን ከሚያመልኩ ቤተሰቦች ቢሆንም እያደገ ሲመጣ ግን ጥያቄ መጠየቅ ጀመረ። የማያወራ የማይተነፍስ ሰዎች የተሸከሙ ከአንድ ቦታ ወደ ሌላ ቦታ የሚያዘዋውሩት ጉዝ ጣዖት የኔ አምላክ ሊሆን አይችልም በማለቱ ከቤተሰቡ ከማህበረሰቡ እንዲለይ ቢያደርገውም ያለማቋረጥ ባደረገው ላስጨራሽ የፈጣሪውን ፍለጋ በኋላም እግዚአብሔር ረድቶት አምላኩን እንዲያውቅ አድርጎታል። እኔም ዛሬ በቁርአን የተከተበውና በመጽሐፍ ቅዱስ ያለውን ካነጻጸርኩ በኋላ የህይወት አቅጣጫን በማስተካከል ወደ መልካም ወደ ሆነችው ክርስትና ተመልሻለሁ። እናንተም ተመለሱ ሲል ለሀገሬው ህዝብ ጥሪን እያስተላለፈ ይገኛል። በመጨረሻም ንግግሩ በዚህ እምነቴ ሳቢያ ብትገሉኝም እንኳን ከአምላኬ ከኢየሱስ ክርስቶስ ጋር እኖራለሁ፣ ምንም ብታደርጉኝም በደስታ እቀበላለሁ፣ ምክንያቱም እውነት ያለው የኔን ህይወት በቀየረው በታላቁ መጽሐፍ ቅዱስ ውስጥ ነው ሲል ዓለምን በመባራጭ ንግግሩን አድርጓል። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀርብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎችን እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ወደ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።